ቤቶች ሰላም ናችሁ? ናጊ ማይ ሰላም ናችሁ? እንዴት ነው? ደህና ናችሁ? እንዴት ናችሁ? ሰላም ነው? ደህና ናችሁ? እሳቸው ናቸው። እስኪ ምን እንዳመማቸው መቼ ጀምሮ እንደታመሙ ከሳቸው አንደበት የምንሰማው ይሆናል። ወንድማችን ሳዳ ይባላል። እሳቸው ድጋፍ እንድትደረግ ከዚህ በፊት ሲያስተባብር የነበረ ወንድም ነው። እኔም ወደዚህ ቀረጻ እንድመጣ እህቴ ለኒድ ቤተሰቦችሽ 1 ብርም ይሁን 2 ብርም ቢያግዟት ትልቅ ስራ ይሰራልና ሚጦራቸው የለም ቀረጻ አድርገሽ ዩቲዩብሽ ላይ ብትለቂልን ብሎ ይዞኝ የመጣ ወንድም ነውና ወንድማችን ስለሳቸው ያለውን ነገር ያስቀምጥልናል። እሳቸውም ደግሞ መናገር ብዙ እንደማይችሉ ነው። እስኪ ደግሞ ሚሉት ነገር ካለም አብረን የምናየው ይሆናል። ወደ ወንድማችን ሳዳ ወስዳችኋለሁ። ወንድማችን ሳዳ ስማቸው ማን ነው የሚባለው? እንዲሁም ደግሞ ህመማቸው ምንድነው? ከዚህ በፊትስ እንዴት ነው ህክምና ሄደዋል ወይ? ድጋፍስ እንዴት ነው? እንዲሁ መቼም እንዲሁ ነው ታመው ሰርተው ይገባሉ ማለት ይከብዳልና ያለውን ሁኔታ በሙሉ እስኪ ካንተ አንደበት እንስማ። እሺ ያው ስሜ እንደጠቀስሽው ያው ሳዳ ይባላልው። ምኖረው ያው ጉለሌ ክፍለ ከተማ ነው እና እናታችን ያው ከዚህ በፊትም ስንደግፍ ነበርና ህመማቸው ናርቭ ችግር ነው። ናርቭ ችግር ምክንያት ያው ለመደገፍ ያው ማህበሩ በየቤቱ እየዞረ እየደገፈ ነበረ። ማዘራችን ያው በዚህ ልክ የናርቭ ችግር ነው፣ መናገር አይችሉም፣ ቀና ማለትም አይችሉም። ሰውነታቸው ሁሉ ናርቭ ምክንያት ታስሮ ነው ያለው። በዚህ ልክ ነው ሲሰቃዩ የነበሩ ብዙ አመት ህክምናም እየወሰዱ አይደሉም። ስለዚህ የዚህ ማዘር ያው ሲንደግፍ ነበር። ኦሬዲ ማዘር በዚህ ስቃይ ላይ ነበሩ። አልጋ ላይ ነው የሚጸዳዱ ብዙ ነገሮች አሉና እዚህ እናታችን ያው በዚህ ልክ ነው ሲንደግፍ የነበር ነው። አሁን እንደገና ከአቅማችን በላይ በመሆኑ በሶሻል ሚዲያ ወጥቶ እንደገና ማዘር መደገፍ የሚችል አካል እንዲደግፍ ነው። ሌላ ዊልቸርም እንደሚታየው ዊልቸርም የለም። ስለዚህ ዊልቸርም ድጋፍ እንዲያደርጉና በጣም የወደቀ ዊልቸር ተለምና የመጣችው ዊልቸር ነውና ስለዚህ ሌላ ዊልቸርም እንዲመጣ ድጋፍ እንዲያደርጉ የህክምና ድጋፋቸውም የሚመለከተው የሚያይ አካል እናት ነችና ለእናት መጨከን አንጀት የለንምና ለእናታችን ዊልቸርም ይሄ የናርቭ ችግር ባለበትም የህክምና ድጋፍም ቀለብም በቃ ብዙ ነገር በቀለብ ነው እኛም እንደግፍ ነበር ነው እንጂ ህክምና ቀርጠን አልገባንም። የቀለብ ነበር። የቀለብም አጠቃላይ በቃ ኑሮ እንደሚታያቸው ቤታቸው በጣም ጉስቁል የሆነ ቤት ነውና በዚህ ልክ እናታችን በዚህ ቁጭ ብሎ ነው የሚያድሩ፣ ቁጭ ብሎ ነው የሚውሉ፣ ቁጭ ብሎ ነው ማደሪያቸው፣ መንቀሳቀሳቸው፣ አረፍታቸው በዛ አንዱ ወንበር ላይ ነውና ፈጣሪ ስም እናንተም በዚህ ልክ እኛ ማገዝ የሚችል አካል ያገዘን ብንሄድ የተሻለ ነገር ይሆናል ብዬ አስባለሁ። ስለዚህ የማዘር ችግር የናርቭ ችግር በመሆኑ በህክምናም የሚረዳ አካል የሚያይ አካል ዩቲዩብ ላይ እንዲያግዝ እኛ ከአቅማችን በላይ በመሆኑ ወደ ሚዲያ ለማቅረብ ተገደናል። በዚህ ልክ ነው ያገዘን የነበር ነው። አቅማችን በላይ በመሆኑ ነው። ማዘር እንግዲህ በህክምና በጣም ያስፈልጋታል። ኑሮ ውድነት አለው፣ በዛ አንፃርም ያስፈልጋታል። በጣም ብዙ ነገሮች ያስፈልጋል። እኔ መናገር አልችልም ታውቃላችሁና በዚህ ልክ እንዲ ድጋፍ እንድታርጉ ነው። እኛም እንደገና ድጋፍ ያደረገን ነበር ማህበሩ አልቻለም። አሁን ከአቅማችን በላይ በመሆኑ በዚህ ልክ ድጋፍ እንድታርጉ ጥሬም በዚህ ልክ አቀርባለሁ። ስንደግፍ የነበረው እንደገና የተሻለ ነገሮች ስንደግፍ ነበር። ከአቅማችን በላይ ሲሆን ወደ ሚዲያ መተናል። በዚህ ልክ እይታችን እንደገና በቻናል አላትና በዛ ልክ እኔም ለምኛት እሷም ከኔ ጋር ፍቃደኛ ሆና በመምጣቷ ከልብ ነው የሚመሰገነው። ተደብቆ የነበረው ነገር ወደ ሌሎቹ ሲወጣው ሌላው እንደገና አንድ 50 ሎሚ ለአንድ ሰው ሸክም ቢሆን የብዙ እንደገና የ50 ሰው ሽታ እንደሚሆን
አስቤ ነው እኔም በዩቲዩብ ላይ እንዲወጣ በቻናል ላይ እንዲለቀቅ ፈልጌ ነው እይታችን ተርሻ አምጥቻለሁ። ፍቃደኛ ሆና በመውጣቷ ከነዚህ ከማህበሩ ስምም በእናታችን ስምም ላመሰግን እወዳለሁ። ስለዚህ በጎ ፍቃድ ገደብ የለምና እንድትደግፉ ጥሪም አቀርባለሁ። እሺ እናታችን ስማቸው ማን ነው? በሻዱ መብራት። ውድ አብሳላት ቤተሰቦች ወደ እናታችን ወስዳችኋለሁ። እናታችን ስማቸውን ይነግሩኛል። ማዘር እስኪ ስሞት ማን ይባላል? በሻዱ። በሻዱ ማን ነው? በሻዱ መግራም ነው ያሉ። መቼ ጀምሮ ነው ያመመውት? 6 ዓመት አልጋ ላይ ከቀረው 4 ዓመት። አልጋ ላይ ከሆኑ ስንት ዓመት ነው የጀመረኝ? መቼ ጀምሮ ነው የጀመረውት? እኔ ሲቆጥሩት 6 ዓመት ከጀመሩት 6 ዓመት ነው። አልጋ ላይ ከተኙ ስንት ዓመት ነው? 4 ዓመት። 4 ዓመት ሞላውት? ሕክምና ሂደው ነበር እንዴ? ጳውሎስ ሂደው ነበር? ምን አሉት? ስለቆየብሽ ነው መድኃኒቱ የለም አሉ። መድኃኒቱ ተቋረጠ? ማን ነበረ ሲያግዞት የነበረ መድኃኒቱን ለመውሰድ? ሰላም አይደለም እንዴ ወደዛ የታከው? ሰላም ጤና ጣቢያ ነው ወደዛ የተላኩት? አሁንስ እንዴት ነው? ሕክምና ላይ ነው ያሉት ወይንስ እንዴት ነው? እኔማ ቤት ቀረሁትና እሱ በወር በ6 ወር ቀጠሩ። እነሱም አሁን መድኃኒት ለማምጣት ይሰማምጣት ብሎ መድኃኒቱ የለም ቀርቷል አሉ። እንዲህ አይነት ተውት። ስንት ጊዜ ሆነው አሁን መድኃኒቱን ሳይወስዱ? እቺ እንቅልፍ ማታ ግማሽን እየወሰድኩት። የእንቅልፍ ነው እንጂ የህመሙን እየወሰዱ አይደለም? ምን ያክል ጊዜ ሆናችኋል የመድኃኒቱ የህመሙን መውሰድ ካቆሙ? 2 ወር ይሆናል። ለከ2 ወር በላይ ሆነ። ሶስት ነው ወደ እያቃጠለች ሲያስቸግረን ዶክተሩ ሲናገሩት ያተረጎመ ነገር ይችላል። እቺ ቢጫ ክኒን ግን አትቅር ማታ ይወሰዱ አለ። የምንድን ናት ቢጫዋ? የእንቅልፍ ነው እንጂ ምን ያውቃለሁ። እኔ እንቅልፍ አላገኘሁትም። መድኃኒቱን ሲወስዱ እንቅልፍ ይተኛሉ? አራተኛ ምን እንደው እንጂ ትንሽ ያላለኝና በቃ ወዳለው ይጨንቀኛል፣ ይቆርጥበኛል። ይሄ እጄ አይሰራም። ይሄ ነው እንጂ ከዚህ ጀምሮ እግሬ ድረስ በቃ እግሬ ግንድ ነው። ውድ አብሳላት ቤተሰቦች ያው የእሳቸው ድምጽ ምናልባት ላይሰማችሁ ይችላል። ህመሙ ከጀመራቸው 6 ዓመት ነው። ያልጋ ቁራኛ ሆኖ ፓራላይዝ ከሆኑ ደግሞ 4 ዓመት እንደሆናቸው ነው። ከጤና ጣቢያ ሲከታተሉ ቆይተው ጤና ጣቢያው ከአቅሙ በላይ ሲሆን ደግሞ ለጳውሎስ ሆስፒታል ሪፈር አድርጎላቸው ጳውሎስ ሆስፒታል ደግሞ ሲከታተሉ ቆይተው አሁን ያቋረጡበት ሂደት ነው ያለው። ቢጫ መድኃኒት ነው የሰጡኝ እሱም የእንቅልፍ ነው የሚል ያው ምናልባት ከተሰማችሁ ካንደበቷ ያወጡት ሁኔታ አለ። ይሄንን የምታዩ ውድ አብሳላት ቤተሰቦች ቅድም ወንድማችንም አስቀምጧል። እሳቸው በደንብ የሚታከሙበትን ሁኔታ እንዲመቻች እንዲሁም ደግሞ ህመም ላይ ሲደመር ምግብ አለመኖር ደግሞ ከባድ ነው። ስመጣ ሲያጫውቱ ይነበርና አንድ ወንድም ነው ሲያግዛት የነበረው። ከዛም የሚያግዘው ወንድም አረፉ። አሁን የሚያግዝ እንደሌለ ተቋርጦ እንዳለ ማህበሩም ከአቅሙ በላይ እንደሆነ ቅድም ወንድማችን አስቀምጧልና ውድ አብሳላት ቤተሰቦች ሁላችሁም አነሰ በዛ ሳትሉ ከህመም ላይ ረሃብ ለእናንተ አልነግራችሁምና እንድታስገቡላቸው አካውንታቸውን ጠይቃቻለሁ። በዛ አካውንት ላይ አነሰ በዛ ሳትሉ እስላም ክርስቲያን ሳትሉ ሁላችሁም የአዳም ዘሮች በሙሉ የነፍስ ስራን ተሰሩ ዘንድ በእግዚአብሔር ስም እለምናችኋለሁ። ማዘር አካውንት ቁጥር አለዎት እንዴ? አካውንት ባንኪ ባንታኒቱ ባንኪ ሜሬስ ከሰባ ማለት ታኒ ዲ ባንኪ ዳ
ይስጡኝ። እሺ እሱን ይስጡኝ። ላዳይሳ ውድ የአብሳላት ቤተሰቦች አንዳንዴ ኦሮመኛም እየቀላቀልኩ ነው። ምናልባት ቋንቋ ከከበዳቸው ብዬ በአፍ መፍቻቸው ይናገሩ ብዬ ነው። ሌላ ነገር እንዳይመስላችሁ። የአካውንት ቡኩን እስኪ ስጡን። ሳዳ እስኪ አካውንት ቡኩን ፈልግና ያው ማለት አብዛኛው እናታችን ያው ቅድም እንዳስቀመጥኩኝ ሲደገፍ ቆይተናል። አሁንም ይሄ በጣም አስቸጋሪ ነው። በዚህ ኑሮ ውድነት ይታወቃል፣ ቤቱም ምን እንደሚመስል ይታወቃልና ድጋፍ ያስፈልጋቸዋል እናታችን። ስለዚህ ከዚህ አንፃር ቤቱ እንደሚታያችሁ ነው እና በጣም ጉስቁል የሆነች ነውና በዚህ አንፃር እናታችን እንደገና ከወንበር ማንሳት አልቻሉም። ለነዚህ እናት ዊልቸርም ለነዚህ እናት የቀለብም የነዚህ እናት ሕክምናም የነዚህ እናት የሚያስፈልገው ነገሮች እንግዲህ እናት ቅድም ብያለሁ እናት ላይ መጨከን አይቻልምና በዚህ ልክ ማህበሩ ሲደገፍ ቆይቷል። አሁንም ወደፊትም ይሄን ዩቲዩብ ቻናል የሚከታተል አካል ሁሉ ለእናታችን ድጋፍ እንዲያደርግ ጥረም አቀርባለሁ። ሌላ እኛም ስልካችን ያው በዩቲዩብ እናስቀምጣለን። በዚህ ልክ ዩቲዩብ ቻናላችን ያው ስልካችን ስለሚቀመጥ በዚህ ደውላችሁ እናታችን ቤት ማግኘት እንችላለን። የእናታችን አካውንት እንደገና እዛው በዩቲዩብ ቻናላችን እንደምናስቀምጥም ተስፋ እናደርጋለን። በዚህ ልክም በፈጣሪ ስም እናታችን እንድታግዙ ሀደራ ይላለው። በጎነት መልሶ ይከፍላል። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ስልክ ቁጥርህን እዚሁ አስቀምጥ። ያው አንተ የማህበሩ እንደ ጉለሌ ክፍለ ከተማ የማህበሩ ሰብሳቢ ነህና ያንተን ስልክ ቁጥር አስቀምጥላቸው። ቤቱን መጥተው ማየት የሚፈልጉ እሳቸውን በአካል ማግኘት የሚፈልጉ ካሉ መጥተው እንዲያገኙ በአንተ አማካኝነት እንዲመጡ ስልክ ቁጥርህን አስቀምጥላቸው። እሺ 09 14 43 62 98 ሌላኛው ስልኬ 0919 76 97 33 በዚህ ደውላችሁ ማግኘት ትችላላችሁ ማለት ነው። ማዘር ስልክ አለዎት እንዴ? ቢልቢላ ቀብዱ ቀብዱ ቢልቢላ ጉዳን ቀባል አማጅራ ተሰባበረች። እሺ ውድ የአብሳላት ቤተሰቦች እሳቸው ስልክ የላቸውም። የሳዳ እምቢ ካላችሁ የኔን አስቀምጥላችኋለሁ 09 10 90 96 87 09 12 01 67 16 በዚህ ብትደውሉ እስከ ቤታቸው ድረስ እናደርሳችኋለን። ኑና ጎብኛቸው፣ እዩዋቸው። እውነት ለመናገር ዊልቸራቸው በጣም አሮጌ ነው። እንደው ላሳያችሁ። እዚህ ጋር እንደምታዩት ነው ዊልቸራቸው ተበላሽቶ እዚህ ጋር ተቀምጧል። አሮጌ ነው። ከዛ ላይም ደግሞ ተበላሽቶባቸው ነው ያለውና እንደው ይሄንን ቪዲዮ የደረሳችሁ ስለ እግዚአብሔር ስላላህ እላችኋለሁ ሁላችሁም በእምነታችሁ ድጋፍ እንድታደርጉላቸው። ዊልቸር የምትሸጡ ነጋዴዎች ከአቅማችን በላይ ስለሆነ ነው ወደዚህ ሚዲያ የቀረብነው ብሎ አስቀምጧልና ውድ የአብሳላት ቤተሰቦች ለእናታችን ያለነው እናንተና እኛ ነንና እባካችሁን ስለ እግዚአብሔር እማጸናችኋለሁ፣ ለምናችኋለሁ። ያላችሁን አነሰ በዛ ሳትሉ በዚህ አካውንት ቡክ እንድታስቀምጡ ስል እማጸናችኋለሁ። ሰላም ሁኑልኝ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ።